ሰላም ጤና ይስጥልኝ እንደምንላችኋል የተከበራችሁ አድማጮቻችን የሬዲዮ መስመራችሁ ትርታ 97.6 ኤፍኤም ላይ ይገኛል። ሰዓቱ ደግሞ ዘውትር ከሰኞ እስከ ዓርብ ልክ በዚህ ሰዓት ወደ እናንተ የሚደርሰው የትርታ 600 የዜና ሰዓት የሚደመጥበት ነው። በዛሬውም በማክሰኞ የካቲት 10 2018 የትርታ 600 የዜና መርሃ ግብራችን ከሀገር ውስጥና ከባህር ማዶ የተሰሙ ዋና ዋና ቤት ዜናዎች የዝርዝር ዘገባን ጨምሮ ስፖርታዊና የቢዝነስ ጉዳዮችም ተካተውበታል። እየተከታተላችሁ አብራችሁን እንድትቆዩ የአክብሮት ግብዣችን ነው። ንጉሱ በሪሁን የዕለቱን የትርታ 600 በመምራት አብረናችሁ የጋራ ቆይታ እናደርጋለን። የዕለቱን የትርታ 600 የዜና ሰዓት የምንጀምረው የሀገር ውስጥ ጉዳዮችን በማስቀደም ይሆናል። የብልጽግና ፓርቲ ለሰባተኛው አገራዊ ምርጫ የሚጠቀምበትን ማኒፌስቶና ምልክት ይፋ አደረገም። የብልጽግና ፓርቲ ለሰባተኛው አገራዊና ከተማ አቀፍ ጠቅላላ ምርጫ የሚወዳደርበትን ማኒፌስቶና የስንዴ ነዶ ምልክቱን በአዲስ አበባ ደረጃ ይፋ ማድረጉን ከንቲባ አዳነች አቤቤ አስታውቀዋል። ከንቲባዋ ፓርቲው ቃሉን በመፈጸም ሕዝቡን የሉዓላዊ ስልጣን ባለቤት ማድረጉን እንደሚቀጥልም ገልጸዋል። ምርጫ የሕዝብ ሉዓላዊነት የሚገለጽበትና ሕዝብ በድምፁ መንግስት የሚመሰርትበት መሰረታዊ የዲሞክራሲ ግንባታ ሂደት መሆኑን የገለጹት ከንቲባ አዳነች አቤቤ በስድስተኛው ሀገራዊ ምርጫ ወቅት ለሕዝብ የተገባው ቃል በብቃትና በውጤት መፈጸሙን ተናግረዋል። አክለውም በሰባተኛው ዙር ለሕዝቡ የሚገባው ቃል ከተመረጡ በኋላ ያለምንም መሸራረፍ ለሁለንተናዊ ብልጽግና የሚውል መሆኑን አብራርተዋል። የፓርቲው ማኒፌስቶ ትናንትን ማከሚያ፣ ዛሬን በአግባቡ መጠቀሚያና ነገን መተለሚያ እንደሆነ የጠቀሱት ከንቲባዋ ኢትዮጵያን ወደ ተምሳሌት ሀገር ለማሸጋገር መመሪያ መሆኑንም አስረድተዋል። የምርጫ ምልክት የሆነው የስንዴ ነዶም የመደመር፣ የአንድነት፣ የተባበረው መስራት፣ የምርታማነት፣ የልዕልናና የሉዓላዊነት መገለጫ መሆኑን ገልጸዋል። በመጨረሻም ብልጽግና ቃሉን እንደሚጠብቅና እንደሚፈጽም በመግለጽ ሕዝቡ ብልጽግናን በመምረጥ ኢትዮጵያን ወደ ተምሳሌት ሀገር እንዲያሻግር ጥሪያቸውን አስተላልፈዋል። በአዲሱ ስርዓተ ትምህርት መሰረት ለዓይነ ስውራን ተማሪዎች የተዘጋጁ የሁለተኛ ደረጃ የብሬል መማሪያ መጽሐፍት ወደ ሁሉም የሀገሪቱ ክልሎች መጓጓዝ ጀመሩ። የትምህርት ሚኒስቴር የመጽሐፍቱ ስርጭት የትምህርት ፍትሐዊነትን ለማረጋገጥ ትልቅ ፋይዳ እንዳለው ገልጸዋል። የአጠቃላይ ትምህርት ልማት ዘርፍ ሚኒስትር ዴታ ወይዘሮ አየለች እሸቴ የመጽሐፍቱን ስርጭት ሂደት በጎበኙበት ወቅት እንደገለጹት መንግስት የትምህርት ጥራትንና ተደራሽነትን ለማረጋገጥ እያከናወነ ባለው የሪፎርም ስራ ለዓይነ ስውራን ተማሪዎች ልዩ ትኩረት ተሰጥቷል። ሚኒስትር ዴታዋ አክለውም ሁሉም ዜጎች እኩል የትምህርት ዕድል የማግኘት መብት አላቸው። እነዚህ የብሬል መጽሐፍትም ዓይነ ስውራን ተማሪዎች ከሌሎች ጓደኞቻቸው ጋር እኩል በእውቀትና በክህሎት እንዲበቁ ያስችላቸዋል ብለዋል። በአሁኑ ወቅት በ6 የትምህርት አይነቶች ተዘጋጅተው ስርጭት የጀመሩት እነዚህ መጽሐፍት ከሰኞ ጀምሮ ከማዕከል ወደ ሁሉም ክልሎችና ከተማ አስተዳደሮች እየተጓጓዙ ይገኛሉ ተብሏል። ከዚህ ጋር ተያይዞ የቅድመ አንደኛና የአንደኛ ደረጃ ትምህርት መጽሐፍትን ለተማሪዎችም አንድ ለአንድ ለማድረስ ከ23.9 ሚሊዮን በላይ መጽሐፍት ታትመው በስርጭት ላይ መሆናቸውን ሚኒስቴሩ አስታውቋል። ኢትዮጵያን የአፍሪካ የሰው ሰራሽ አስተውሎት ማዕከል ለማድረግ ያለመው የፈጠራ ማዕከል ስራ ጀመረም። ኢትዮጵያን በአፍሪካ የአርቲፊሻል ኢንተለጀንስ ማዕከል ለማድረግ የሚከናወኑ ተግባራት ተጠናክረው ቀጥለዋል። ትናንት በአዲስ አበባ ዩኒቨርሲቲ ቅጥር ግቢ ውስጥ ስራ የጀመረው ኤአይ ዩኒፖድ የፈጠራ ማዕከልም የዚሁ ትልቅ ራዕይ አካል መሆኑ ተገልጿል። የአርቲፊሻል ኢንተለጀንስ ኢንስቲትዩት ዋና ዳይሬክተር ዶክተር ወርቁ ጋቸና እንደገለጹት ይህ አዲስ ማዕከል ኢትዮጵያ በቴክኖሎጂው ዘርፍ ካላት ምኞት ወደ ተግባራዊ ምዕራፍ መሸጋገሯን የሚያሳይ ነው። ማዕከሉ በተለይም አዳዲስ የፈጠራ ሐሳብ ላላቸው የዩኒቨርሲቲ ተማሪዎች፣ በፍጥነት ማደግ ለሚፈልጉ አዳዲስ የቴክኖሎጂ ፈጣሪዎችና ለተመራማሪዎች ትልቅ ዕድል ይዞ መጥቷል። ዋና ዳይሬክተሩ አክለውም የማዕከሉ ዋነኛ ግብ ወጣቶችን ከስራ ፈላጊነት ወደ ስራ ፈጣሪነት እንዲሁም ከቴክኖሎጂ ተጠቃሚነት ወደ ቴክኖሎጂ አምራችነት ማሸጋገር መሆኑን ገልጸዋል።
ይህ የፈጠራ ማዕከል በኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት በአዲስ አበባ ዩኒቨርሲቲና በተባበሩት መንግስታት የልማት ፕሮግራም ትብብር የተገነባ ነው። ኢትዮጵያ በአሁኑ ወቅት በታዳጊ ቴክኖሎጂዎች ዘርፍ በአፍሪካ ተደማጭነት ካላቸው ግንባር ቀደም ሀገራት ተርታ መሰለፏም በመርሃ ግብሩ ላይ ተመላክቷል። አድማጮች ከትርታ 600 ወደ እናንተ በመድረስ ላይ የሚገኘውን የዜና ሰዓታችንን ነው በማድመጥ ላይ የምትገኙት። አብራችሁን ስለሆናችሁ እያደመጣችሁን ስለሆነ እናመሰግናለን። አሁን ወደ ዝርዝር ዘገባ ነው የምናልፈው። የዛሬው የዝርዝር ዘገባ ትኩረቱን ያደረገው ሰባተኛው ሀገራዊ ምርጫ እንዲሁም የፖለቲካ ፓርቲዎችና የምርጫ ቦርድ ቅድመ ዝግጅትን የተመለከተ ነው። ባልደረባችን አህመዲን ሸረፍ አዘጋጅቶታል፣ እንደሚከተለው ይቀርባል። የዘንድሮ ሰባተኛው ሀገራዊ ምርጫ ግንቦት 24 ቀን 2018 ዓ.ም እንደሚካሄድ የኢትዮጵያ ብሔራዊ ምርጫ ቦርድ ማሳወቁ ይታወሳል። የኢትዮጵያ ብሔራዊ ምርጫ ቦርድ በ2018 ዓ.ም ለሚያከናውነው ሰባተኛው ሀገራዊ ምርጫ የቅድመ ምርጫ ተግባራትን ሲያከናውን መቆየቱን በማስመልከት የቦርዱ ሰብሳቢ ሜላትወርቅ ኃይሉ ቦርዱ እስካሁን በሰራቸው የቅድመ ምርጫ ስራዎችና ተያያዥ ጉዳዮች ላይ ከሰሞኑ ገለጻም አድርገው ነበር። ለመሆኑ ሰባተኛውን ሀገራዊ ምርጫ በተመለከተ የተለያዩ የተቃዋሚ የፖለቲካ ፓርቲዎች ያላቸውን ዝግጅትና ምርጫውን ለማከናወን ስላለው አስቻይ ሁኔታ በተለይ ከሰላምና ጸጥታ ጉዳዮች ጋር በተያያዘ የተለያዩ የፖለቲካ ፓርቲዎችን ተርታ አነጋግረዋል። ካነጋገርናቸው የፖለቲካ ፓርቲዎች መካከል የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ኢሶዴፓ መሪ የሆኑት ዶክተር ራሄል ባፌ እንዳሉት በቅስቀሳ ደረጃ ያደረግነው ዝግጅት ባይኖርም እንደ ፓርቲ የተለያዩ ዝግጅቶች አድርገናል ሲሉ ተናግረዋል። ዝግጅቶች ያው አንድ ምርጫ ካለፈ በኋላ 5 ዓመት እንቅስቃሴው በቅስቀሳ ደረጃ ባይኖርም በየፓርቲው ስራዎች ይኖራሉ። በአባላት ደረጃ የሚሰሩ፣ በፓርቲ ደረጃ የሚሰሩ ካምፓይን ነው ማይኖረው እንጂ በዛ መልኩ ካለፈው ምርጫ ምን ተማርን፣ ምን አሻሽለን እንዴት እንሂድ የሚል ነገር ያው የፓርቲዎች የውስጥ ስራ ነው። ምርጫው እንዴት ይሁን በሚለው በየፓርቲው ቅድመ ዝግጅቶች እንዳሉ አውቃለሁ። በኔም ፓርቲ እንደዚሁ። ሌላው ያነጋገርናቸው የእናት ፓርቲ የፖለቲካ ዘርፍ ኃላፊ የሆኑት በምርጫው ለመሳተፍ ለመወዳደር ፓርቲው ያለው ዝግጅትና ያሉ አስቻይ ሁኔታዎችን በተመለከተ የጠየቅናቸው ዶክተር አሰፋ አዳነ ከሁሉም በላይ ለምርጫው ስኬታማነት ሰላም ቁልፍ ሚና አለው በማለት ጦርነቶችና ግጭቶች ሊቆሙ ይገባል ብለዋል። እናት ፓርቲ በምርጫ ዝግጅት እያደረግን ነው። ነገር ግን ምርጫ ለማድረግ ሁልጊዜ የሀገሪቱ ሁኔታ አስተማማኝ መሆን መቻል አለበት። በተለይ በሰላም ዙሪያ አሁን አማራ ክልል ላይ በርካታ የጦርነት ሁኔታ ነው ያለው። ትግራይ ክልል ወደ ጦርነት የሚገባ አይነት መስሎ ነው የሚታየው። ኦሮሚያ ላይ አብዛኛው ክፍል በጦርነት ላይ ነው ያለው። ምርጫ ደግሞ ለማድረግ አንደኛ እጩ መመልመል ያስፈልጋል፣ ሁለተኛ ፕሮግራም ማስታወቅ ያስፈልጋል እና እነዚህና የመሳሰሉ ነገሮችን ለመስራት ደግሞ ሰላም ያስፈልጋል። ምርጫ ማድረግ ይቻል ዘንድ ሰላም መከበር መቻል አለበት፣ ጦርነት መቆም መቻል አለበት። ያ ማድረግ መንግስት ትልቁ ኃላፊነቱ ነው። በምርጫ ለመሳተፍ የሚገቡ የፖለቲካ ድርጅቶች በሙሉ እነዚህን ነገሮች ይፈልጋሉ በሚል መግለጫ አወጥተናል እና መግለጫውን አወጥተን ግን እኛ ዝም ያልነው ነገር የለም፣ ዝግጅት እያደረግን ነው። ስለዚህ የምርጫው ሁኔታና ሰላም ኖሮ አስቻይ ሁኔታ ካለ በምርጫው ሙሉ በሙሉ ለመሳተፍ ዝግጁ ነን። ስለዚህ ለመንግስት ጥሪ አቅርበናል። መንግስት ጥሪ በቀረበው መሰረት ምላሽ ይሰጠናል ብለን ተስፋ እያደረግን ነው። በዚህ ደረጃ ነው ያለ ነው። ሌላ መልኩ የህብር ኢትዮጵያ ዲሞክራሲያዊ ፓርቲ ሊቀመንበር አቶ ግርማ በቀለ እንደሚሉት ከሆነ ደግሞ ሰላምና ጸጥታን ጨምሮ 7 የተለያዩ ቅድመ ሁኔታዎች በቅድመ ሁኔታ አስቀምጠናል። ይህም በቦርዱ ምላሽ የሚፈልግ ሀሳብ እንደሆነ አብራርተዋል። 7 ቅድመ ሁኔታዎች አስቀምጠናል። እነሱን እየተከታተልን ነው ያለው እና አክቲቪቲዎች አውጥተን እንቅስቃሴ የጀመርንበት ጊዜ ላይ ስላሉን እዛ ላይ ብዙ ጥያቄው ላይ ያለን ቅድመ ሁኔታ ያስቀመጠን መሆናችንን ቅድመ ሁኔታዎች አድርገን አቅርበናል። መግለጫችን ላይ የተሰናቸው 7 ነገሮች አሉ። ስለዚህ እነሱ እንዲመለሱ ትግል ላይ ነን። ተፎካካሪ የፖለቲካ ፓርቲዎች የቅድመ ሁኔታዎችና የሰላም መረጋጋት ጉዳዮችን በቦርዱ ቅድሚያ ሊሰጣቸው የሚገቡ ነጥቦች እንደሆነ አስታውቀዋል። ለመሆኑ በፖለቲካ ፓርቲዎች የሚነሱ ጥያቄዎችና ቅሬታዎች በቦርዱ እንዴት ይታያሉ? የሚሰጣቸው ምላሽ በተመለከተ የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ሜላትወርቅ ኃይሉ ላነሳንላቸው ጥያቄ ተከታዩ ምላሽ ሰጥተዋል። የፖለቲካ ፓርቲዎች ችግርና የሚደርስባቸውን ነገር ቅሬታ ያቀርባሉ። በትክክል ይሄ በምርጫው
ወቅት ከምርጫውን በፊት ፖለቲካ ፓርቲዎች በተለያየ ሁኔታ የሚደርስባቸውን ችግር ለቦርዱ ያቀርባሉ። ቦርዱ ደግሞ ለሚመለከታቸው አካላት የተፈጠረው ችግር ለምንድን ነው ይሄ የተፈጠረው የሚል የማጣራት ስራ ይሰራል። ከደብዳቤ በመጻፍ ባለፈ በክትትል ከማድረግ ባለፈ ሶስትዮሽ የሚባል ኮሚቴ አቋቁሞ ችግር በተፈጠረበት ቦታ ድረስ በመሄድ ችግሮችን ለመፍታት ጥረት ያደርጋል። ይሄ ሶስትዮሽ የሚባለው ኮሚቴ ምንድነው? ቅሬታ ያቀረበው የፖለቲካ ፓርቲ፣ የገዢው ፓርቲ እና የምርጫ ቦርድ ኃላፊዎች ባሉበት በቦታው ተገኝቶ ችግሮችን ለማየት ጥረት ይደረጋል። ይሄ ሁሉ ተደርጎ ግን አሁንም ችግር አለ። የኢትዮጵያ ብሔራዊ ምርጫ ቦርድ ይህን ያውቃል፣ ክትትል ያደርጋል። ለሚመለከታቸው የመንግስት አካላት፣ የጸጥታ አካላት ደብዳቤ ይጽፋል፣ ማሳሰቢያ ይጽፋል። ይሄ አሁንም በቀጣይነት እየተሰራ ያለ ነው። ስለዚህ ከፖለቲካ ፓርቲዎች ጋር በነበረው የውይይት መድረክ ይሄው ነው የተነሳው። የፖለቲካል ስፔሱ እንደዚህ አይነት ችግር ገጥሞታል የሚል ቅሬታ ይቀርባል በፓርቲዎች። ይሄንን ቦርዱ ከፓርቲዎችም ጋር ከገዢውም ፓርቲ ከጸጥታ አካላት ጋር ይሄንን ችግር ለመፍታት የራሱን ጥረት እያደረገ ይገኛል። ይህ ጥረት እስከ መጨረሻው ድረስ የሚቀጥል ይሆናል ማለት ነው። ቦርዱ የሰባተኛውን ሀገራዊ ምርጫ በቴክኖሎጂ ታገዘ በማድረግ ቀደም ሲል የነበሩ መልካም የሆኑ የምርጫ ሂደት ተሞክሮችን በመጠቀም ሰላማዊ የሆነ ምርጫን ለማካሄድ ቅድመ ዝግጅቶች በመከናወን ላይ እንደሆነ የተገለጸ ሲሆን ዜጎችም ንቁ ተሳትፎ እንዲያደርጉ ተጠይቀዋል። ትርታ 600ን ከትርታ 97.6 ኤፍኤም ነው በማድመጥ ላይ የምትገኙት ውድ አድማጮቻችን። ወደ ውጭ ዘገባዎች ስናልፍ በቅድሚያም ከአፍሪካ በኬንያ ዋናው የዓለም አቀፍ አውሮፕላን ማረፊያ በደረሰ የሥራ ማቆም አድማ ምክንያት በረራዎች መስተጓጎላቸው ተሰማ። በናይሮቢ የሚገኘው ጆሞ ኬንያታ ዓለም አቀፍ አውሮፕላን ማረፊያ በአሁኑ ወቅት ተጓዦች እስከ 4 ሰዓታት የሚደርስ መዘግየት እየገጠማቸው መሆኑ ተነግረዋል። የኬንያ አየር መንገድ እንዳስታወቀው በበረራ መቆጣጠሪያ ክፍል ውስጥ ባጋጠመ የአሰራር መዘግየት ምክንያት ወደ ሀገር ውስጥ የሚገቡና የሚወጡ በረራዎች ተጽዕኖ አርፎባቸዋል። አየር መንገዱ ለተጓዦች ይቅርታ የጠየቀ ሲሆን ተጓዦችም የበረራ ሰዓት ለውጥ ሊኖር እንደሚችል በትዕግስት እንዲጠባበቁ አሳስቧል። የኬንያ አቪዬሽን ሰራተኞች ማህበር አድማውን የጀመረው በደሞዝ ጭማሪና በስራ ሁኔታዎች መሻሻል ዙሪያ ከሚመለከታቸው አካላት ጋር መስማማት ባለመቻሉ እንደሆነ ተገልጿል። የማህበሩ ዋና ጸሐፊ ሞስ ንዲየማ እንደተናገሩት አድማው ከጠዋቱ 12 ሰዓት ጀምሮ ተግባራዊ መደረግ የጀመረ ሲሆን በዚህም ምክንያት በርካታ አውሮፕላኖች ከማረፊያቸው መነሳት አልቻሉም። በአውሮፕላን ማረፊያው የሚገኙ ተጓዦች በማህበራዊ ሚዲያ ገጾቻቸው ላይ እንደገለጹት አንዳንዶቹ አውሮፕላን ውስጥ ከገቡ በኋላ ለረጅም ሰዓታት የመነሻ ፍቃድ ሲጠባበቁ ቆይተዋል። ሌሎች ደግሞ አውሮፕላን ማረፊያ ውስጥ ለመኖር ተዘጋጁ በማለት ያለውን ከፍተኛ መጉላላት በምሬት ገልጸዋል። የኬንያ አውሮፕላን ማረፊያዎች ባለስልጣን በበኩሉ ችግሩን ለመቅረፍ ድንገተኛ እቅዶችን ተግባራዊ እያደረገ መሆኑን ገልጾ ተጓዦች ወደ አውሮፕላን ማረፊያ ከመምጣታቸው በፊት የአየር መንገዶቻቸውን ወቅታዊ መረጃ እንዲከታተሉ መክሯል። ጆሞ ኬንያታ ዓለም አቀፍ አውሮፕላን ማረፊያ ለአፍሪካ፣ ለአውሮፓ፣ ለሰሜን አሜሪካና ለመካከለኛው ምስራቅ በረራዎች ቁልፍ መነሻና መሸጋገሪያ ማዕከል መሆኑ ይታወቃል። ባለፈው የፈረንጆቹ ዓመት ብቻ አውሮፕላን ማረፊያው ወደ 9 ሚሊዮን የሚጠጉ መንገደኞችን አስተናግዷል። ዘገባው የቢቢሲ ነው። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን በሰው ሰራሽ አስተውሎትና በመከላከያ ስምምነቶች ዙሪያ ለመምከር ለ3 ቀናት ይፋዊ ጉብኝት ህንድ ገብተዋል። ጉብኝቱ የህንድን ጦር አቅም የሚያጠናክረውንና በቢሊዮን የሚቆጠር ዶላር የሚያወጣውን የራፋል ተዋጊ ጄቶች ግዥ ስምምነትን ያካትታል ተብሏል። የዚህ ጉብኝት ዋነኛ ትኩረት በቢሊዮን የሚቆጠር ዶላር የሚያወጣውን የራፋል ተዋጊ ጄቶች ግዥ ስምምነት እንደሆነ ተገልጿል። ህንድ ከሩሲያ ጋር ያላትን ወታደራዊ ጥገኝነት ለመቀነስ በምታደርገው ጥረት 114 ተጨማሪ የፈረንሳይ ተዋጊ ጄቶችን ለመግዛት ፍላጎት እንዳላት ታውቋል። የህንድ መከላከያ ሚኒስቴር ባለፈው ሳምንት ባወጣው መግለጫ አብዛኞቹ ተዋጊ ጄቶች በራሷ በህንድ ውስጥ እንዲመረቱ በሚል መርህ የግዢው ሂደት መፈቀዱን አረጋግጧል። የፈረንሳይ ወገን ይህንን ስምምነት የክፍለ ዘመኑ ውልና በሁለቱ ሀገራት መካከል ያለውን ታሪካዊ ግንኙነት የሚያጠናክር እንደሆነ ገልጾታል። ፕሬዝዳንት ማክሮን በቆይታቸውም ረቡዕና ሐሙስ በኒው ዴልሂ በሚካሄደው የሰው ሰራሽ አስተውሎት ወይም ኤአይ ጉባኤ ላይ እንደሚሳተፉ ይጠበቃል። የጉብኝት ህንድና የአውሮፓ ህብረት ባለፈው ጥር ወር ላይ ታሪካዊ ነጻ የንግድ ስምምነት መፈራረማቸውን ተከትሎ የመጣ መሆኑን ፍራንስ 24 ዘግቧል።
አድማጮች ከትርታ 97.6 FM ወደ እናንተ በመድረስ ላይ የሚገኘውን የትርታ 600 የዜና ሰዓትን ነው በማድመጥ ላይ የምትገኙት። አብራችሁን ስለሆናችሁ እየተከታተላችሁን ስለሆነ እናመሰግናለን። በተከታይነት ደግሞ ወደ ቢዝነስ ዘገባዎች እናልፋለን። አውሮፓ ህብረት ለኢትዮጵያ ሁለተኛው የውጭ ቀጥታ ኢንቨስትመንት ምንጭ መሆኑንና በግሎባል ጌትዌይ ኢኒሺየቲቭ አማካኝነት ኢኮኖሚያዊ አጋርነቱን እያጠናከረ እንደሚገኝ በኢትዮጵያ የአውሮፓ ህብረት አምባሳደር ሶፊ ፍሮም ኤምስበርግ ገለጹ። አምባሳደር ሶፊ ፍሮም ኤምስበርግ ለጋዜጣ ፕላስ እንደገለጹት በአሁኑ ወቅት በኢትዮጵያ ወደ 200 የሚጠጉ የአውሮፓ ኩባንያዎች የሚንቀሳቀሱ ሲሆን ህብረቱ የኢትዮጵያ ቀዳሚ የወጪ ንግድ መዳረሻ ነው። ከጦር መሳሪያ በቀር ሁሉም ነገር በተሰኘው ስምምነት መሰረት የኢትዮጵያ ምርቶች ያለምንም ቀረጥ ከቦታ ቦታ ወደ አውሮፓ ገበያ እየገቡ መሆኑን ጠቅሰው ህብረቱ በንጹህ ኢነርጂ፣ በዲጂታል ሽግግርና በግብርና መስኮች ለሚከናወኑ ተግባራት 1.49 ቢሊዮን ዩሮ መመደቡን አስረድተዋል። የኢትዮጵያ ባህር ትራንስፖርትና ሎጂስቲክ ባለፉት 6 ወራት 74.4 ቢሊዮን ብር ገቢ መሰብሰቡን አስታወቀም። የተቋሙ ዋና ስራ አስፈጻሚ ኢንጂነር አብዱል በር ሸምሱ ለመገናኛ ብዙሃን በሰጡት ማብራሪያ ተቋሙ በግማሽ ዓመቱ 40 በመቶ ጭነቶችን ከመነሻ ወደብ ወደ ሀገር ውስጥ ማጓጓዝ ችሏል። 800,000 ሜትሪክ ቶን ማዳበሪያ ለማጓጓዝ ታቅዶ 1.2 ሚሊዮን ቶን ማጓጓዝ መቻሉን የጠቀሱት ዋና ስራ አስፈጻሚው ከዚህ ውስጥ 84 በመቶ በመኪና ቀሪው ደግሞ በባቡር ወደ ሀገር ውስጥ መጓጓዙን አስረድተዋል። የተቋሙ መርከቦች አፈጻጸም ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ92 በመቶ ብልጫ አሳይቷል ሲሉ ገልጸዋል። አድማጮች የቢዝነስ ዘገባዎቻችን ያደመጣችኋቸውን ይመስላሉ። ከልቦ በቀረበው ትርታ 97.6 FM የትርታ 600 የዜና መርሃ ግብር አሁን ደግሞ ወደ መገባደጃው ክፍለ ጊዜ ላይ እንገኛለን። ስፖርታዊ ጉዳዮችን ሊያደርሰን ባልደረባችን አበበ ተገኘ እዚህ ስቱዲዮ ይገኛል። አበበ እንኳን ደህና መጣህ። መረጃዎችን መቀጠል ትችላለህ። አመሰግናለሁ ንጉሱ። እንደምን አላችሁ አድማጮች። ከሀገር ስፖርታዊ መረጃዎች ስንጀምር በተለይ ምክንያቶች ሳይከናወን ዘግቶ የነበረው የኢትዮጵያ እግር ኳስ ፌዴሬሽን ሽልማት የ2017 የውድድር ዓመት ምርጦች እውቅና የመስጠት መርሃ ግብር ማክሰኞ የካቲት 17 2018 ዓ.ም እንደሚካሄድ ተወስኗል። በሃርሞኒ ሆቴል በሚካሄደው የሽልማት መርሃ ግብር ላይ የኢትዮጵያ ሴቶች ፕሪሚየር ሊግ፣ የወንዶች ከፍተኛ ሊግ፣ የሴቶች ከፍተኛ ሊግ፣ የሊጋ 1 ከ20 ዓመት በታች የፕሪሚየር ሊግና እንዲሁም ኮከብ ተጫዋቾች፣ ኮከብ አሰልጣኝ፣ ኮከብ ግብ ጠባቂ፣ ከፍተኛ ጎል አስቆጣሪ እንዲሁም ምስጉን ዳኛና ረዳት ዳኛ ሽልማት እንደሚበረከትላቸው የኢትዮጵያ እግር ኳስ ፌዴሬሽን ያወጣው መረጃ ያሳያል። ወደ ላይኛው የሀገር ውስጥ ስፖርታዊ መረጃችን ስናልፍ አዳማ ባስ ከረጅም ጉዳት በኋላ ወደ ሜዳ መመለሱ ተገልጿል። ከ2 ዓመት በላይ በጉዳት የቆየው አደም በመጨረሻም ከጉዳቱ አገግሞ ባህር ዳር ከተማን መቀላቀሉ ነው የተገለጸው። በተለይም ደግሞ በኢትዮጵያ ስፖርት አካዳሚ ውስጥ የልጅነት ጊዜውን በስልጠና ካሳለፈ በኋላ በኢትዮ ኤሌክትሪክ በሰበታ ከተማ ከዛ በኋላም ባህር ዳር ከተማ ሲጫወት የምናውቀው አዳም እንግዲህ ከ2 ዓመት በፊት በባህር ዳር ከተማ በ7ኛ ሳምንት የሊግ ጨዋታ በሐዋሳ ከተማ ጋር በነበራቸው ጨዋታ ቅድመ ዝግጅት በሚያደርጉበት የመጨረሻ ልምምድ ላይ ጉዳት አስተናግዶ እንግዲህ ለ2 ዓመታት ከሜዳ ርቆ መቆየቱ የሚታወስ ነው። አሁን ወደ ጤንነቱ በመመለስ በሁለተኛ ዙር
ውሉን ለባህር ዳር ከተማ እንግዲህ 2 ዓመት ውሉን አጠናቆ ነበር። አሁን ለባህር ዳር ከተማ እንደ አዲስ በመፈረም እንግዲህ ወደ ሜዳ እንደሚመለስ መረጃዎች ሲወጡ ነበር። አሁን በይፋ የጣና ሞገዶችን መቀላቀሉ ይፋ ሆኗል። ዛሬ የአውሮፓ ሻምፒዮንስ ሊግ 16 ውስጥ ለመግባት እንግዲህ ጨዋታዎች ይደረጋሉ። በአውሮፓ ሻምፒዮንስ ሊግ 4 መርሃ ግብሮች ዛሬ የሚደረጉ ነው የሚሆነው። ጋላታሳራይ ከጁቬንቱስ 2:45 ላይ የሚደረግ መርሃ ግብር ነው። ዶርትመንድ ከአትላንታ ደግሞ 5 ሰዓት ላይ የሚደረግ ሌላኛው መርሃ ግብር ነው። ሞናኮ ከፒኤስጂ እንዲሁም በነፊካ ከሪያል ማድሪድ በተመሳሳይ 5 ሰዓት ላይ ጨዋታቸውን የሚያደርጉ ነው የሚሆነው። ጋላታሳራይ እንግዲህ በቱርክ ሱፐር ሊግ የሊጉን በአንደኝነት ደረጃ በ55 ነጥብ እየመራ ነው የሚገኘው። እንግዲህ ከ1 እስከ 8 ለመውጣት ቡድኖች እንደሚታወቀው በአውሮፓ ሻምፒዮንስ ሊግ በአዲሱ ስታንዳርድ መሰረት ከ1 እስከ 8 የወጡ በቀጥታ 16ቱ መቀላቀላቸው የሚታወቅ ሲሆን ከ9 እስከ 24 የወጡት ደግሞ የእርስ በርስ ግንኙነት አድርገው 16ቱ ለመቀላቀል ጨዋታዎችን ያደርጋሉ። ዛሬ ከ9 እስከ 24 የወጡ ቡድኖች ጨዋታቸውን የሚያደርጉበት ቀን ነው። በተለይም ደግሞ ጋላታሳራይ እንግዲህ በሻምፒዮንስ ሊጉ 20ኛ ደረጃን ይዞ ማጠናቀቁን ተከትሎ ከጁቬንቱስ ጋር ጨዋታውን የሚያደርግ ነው የሚሆነው። ጁቬንቱስ በበኩሉ እንግዲህ በጣሊያን ሴሪያ ላይ ድንቅ ፉክክርን እያደረገ ነው የሚገኘው። በዚህ የውድድር ዓመት 46 ነጥቦችን ይዞ 5ኛ ደረጃ ላይ ነው የተቀመጠው። በመሪው ኢንተር ባሳለፍነው ሳምንት በጣሊያን ሴሪያ 3-2 መሸነፉን እናስታውሳለን። በሻምፒዮንስ ሊጉ ደግሞ እንግዲህ ከ1 እስከ 8 ማጠናቀቅ አቅቶት 13ኛ ደረጃ ይዞ ነበር ያጠናቀቀው። ዛሬ ሁለቱ ቡድኖች 2:45 ላይ ጨዋታቸውን የሚያደርጉ ነው የሚሆነው። ዶርትመንድ ከአትላንታ የሚያደርጉት ጨዋታ እንዲሁ በሻምፒዮንስ ሊግ 16ቱ ለመቀላቀል የሚያደርጉት ጨዋታ የሚጠበቅ መርሃ ግብር ነው። በዛሬ ዶርትመንድ በጀርመን ቡንደስሊጋ 51 ነጥቦችን ሰብስቦ 2ኛ ደረጃ ላይ ነው የተቀመጠው። እንግዲህ ከመሪው ሙኒክ ያለውን የነጥብ ልዩነት ለማጥበብም በጀርመን ቡንደስሊጋ ምርጥ ፉክክርን እያደረገ ነው የሚገኘው። ነገር ግን ሙኒክ በ6 ነጥቦች ከፍሎ 57 ነጥብ ላይ ነው የተቀመጠው። በሻምፒዮንስ ሊጉም እንዲሁም እንግዲህ በሻምፒዮንስ ሊግም ተወዳዳሪ ለመሆን 16 ውስጥ ለመግባት ብርቱ ፉክክርን ያደርጋል ተብሎ ይጠበቃል። አትላንታ በበኩሉ እንግዲህ በጣሊያን ሴሪያ ምርጥ የሚባል እንቅስቃሴን ማድረግ ባይችልም በሻምፒዮንስ ሊጉም እንዲሁ ደካማ እንቅስቃሴን አድርጎ 15ኛ ደረጃን ይዞ ነበር በመጀመሪያው የራውንድ ጨዋታ ላይ ያጠናቀቀው። ሌላኛው ሞናኮ ከፒኤስጂ የሚያደርጉት ጨዋታ ይጠበቃል። ፒኤስጂ ያለፈውን የውድድር ዓመት በሉዊስ ኤንሪኬ ስር እንግዲህ ለመጀመሪያ ጊዜ አውሮፓ ሻምፒዮንስ ሊግ አሸናፊ መሆናቸውን እናስታውሳለን። በዚህ ውድድር ዓመት ግን ከ1 እስከ 8 ማጠናቀቅ አቅቷቸው 11ኛ ደረጃ ላይ ነበር ይዘው ያጠናቀቁት። አሁን ከሞናኮ ጋር የሚያደርጉት ጨዋታም እንዲሁ ይጠበቃል። በነፊካ ከሪያል ማድሪድ የሚያደርጉት ጨዋታ ደግሞ በብዙዎች ዘንድ የሚጠበቅ ነው። በነገራችን ላይ ሪያል ማድሪድ የአውሮፓ ሻምፒዮንስ ሊግን በቀጥታ ያልፋን ተብሎ የሚጠበቅ ቡድን ነበር። 9ኛ ደረጃን ይዞ ነው በ15 ነጥቦች እንግዲህ 9ኛ ደረጃን ይዞ በተለይም ደግሞ 15 ነጥቦችን ሰብስቦ 9ኛ ደረጃን ይዞ ማጠናቀቁ በቀጥታ 16 መቀላቀሉን የሚያረጋግጥበት እድል ነበር። ነገር ግን በራሱ በቤኔፊካ ነበር 4-2 በሆነ ውጤት ተሸንፎ ቀጥታ ሳያልፍ የቀረበትን ሳምንት እናስታውሳለን። በ8ኛ ዙር መርሃ ግብር ማለት ነው። ዛሬ እንግዲህ ቀጥታ ማለፍ የሚችለውን ቡድን ያስቀረውን በነፊካ የሚገጥም ነው የሚሆነው። ነገር ግን ከሜዳ ውጭ አቅንቶ ነው የሚገጥመውና በድጋሚ ሪያል ማድሪድን ይፈትነዋል ተብሎ ይጠበቃል። በተለይም ደግሞ በስፔን ላሊጋ ሪያል ማድሪድ እንግዲህ ለመጀመሪያ ጊዜ በዚህ ውድድር ዓመት ባርሴሎናን በ2 ነጥብ ከፍ ብሎ እየመራ ነው የሚገኘው። ባርሴሎና ትላንት ያደረገውን ጨዋታ 2-1 መሸነፉ ይታወሳልና ሪያል ማድሪድ የላሊጋው መሪ ነው። በሻምፒዮንስ ሊጉም እንግዲህ ወደ ቀጣይ 16 ውስጥ ገብቶ በቀጣይ ውድድሮች 16 ውስጥ ለመግባት ከቤኔፊካ ጋር የሚያደርገው ጨዋታ ይጠበቃል። በተለይም ሪያል ማድሪድ በ1 ነጥብ ብቻ ነበር ተበልጦ ከማንቸስተር ሲቲ እና ከሌሎች ቡድኖች በ1 ነጥብ ተበልጦ ነው 16ቱን ሳይቀላቀል የቀረው ማለት ነው። ቤኔፊካ በበኩሉ በ9 ነጥብ 24ኛ ደረጃ ይዞ ነበር ያጠናቀቀው። ሙሉ የሊጉ መጨረሻ ደረጃ ላይ 4ኛ መጨረሻ ይህን ሪያል ማድሪድን በተለይም ደግሞ በራውንድ 8 ባያሸንፍ ኖሮ 16 ውስጥ መጫወት አይችልም ነበር፣ ወደ 16 ውስጥ ለመግባት ማለት ነው። በተለይም 24ኛ ደረጃን ይዞ ማጠናቀቁ 4-2 ሪያል ማድሪድን ማሸነፉ እንደ ጥሩ አጋጣሚ ነበር። በተለይም በጎል ክፍያ እነ ፓፎስ፣ ዩኒዮን ሴንት ጆሊስ እና ኦሎምፒክ ማርሴ የመሳሰሉ ቡድኖችን በጎል ክፍያ በልጦ ነበረ።
24ኛ ደረጃን ይዞ ማጠናቀቁ በ16 ውስጥ ለመግባት እንግዲህ ብርቱ ፉክክርን እንዲያደርግ ከሪያል ማድሪድ ጋር በመጨረሻም ተመድበው ዛሬ ከ5 ሰዓት ላይ የሚያደርጉት ጨዋታ ሁለቱ ቡድኖች የሚጠበቅ ነው የሚሆነው። ንጉሱ ስፖርታዊ መረጃዎችን ከዚህ ጋር ብናጠናቀቅ ጥሩ ነው። አበበ ለስፖርታዊ መረጃዎች አመሰግናለሁ። ውድ አድማጮቻችን ከትርታ 97.6 ኤፍኤም የትርታ 600 ዜና ሰዓታችን ያደመጣችሁትን ይመስላል። ንጉሱ በሪውን ዜናዎችን በመምራት